ለምን ተፈጠርነ ሚለው የህይወት ግባችንን የምንገነባበት የመሰረት ድንጋይ ለምን የተፈጠርነው የአላህ ጥሩ ባሮች ልንሆን ለዒባዳ ዒባዳ ሚለው ግን ሰፊ ትርጉም ልጅሽን በተርቢያ ማሳደግ ዒባዳ ነው ባልሽ የሚወደው ምግብ ማዘጋጀት ዒባዳ ነው ከሐላል ሰርተሽ ቤተሰብሽን መርዳት ዒባዳ ነው ሶላት መስገድ ዒባዳ ነው عبادة يا إسلام يا عبادة كونسبت السابط سفين بتصولات حج بتشارة لهم عبادة مالي يتفترنوا يا الله ترو باري لنهم كزيلي قباتشن المسرة تعالى قلتنا قبوش بسوستي كفلان من كرساتشو قبوش ويم يسو لج يا آدم لج سلا قب سلا علامة سيورا سلا قول بسوستي كفلاتشو عندنا الأهداف الرديعة ውዳቂ ግብ የሚባለው እስልምና ማይቀበለው ዓላማ አለ ለምሳሌ ታዋቂ ሙዚቀኛ ልሁም ቢል አንድ ሰው ግብ ቀርጿል አይደል እስልምና ይቀበለዋል በዱንያም በአኺራም ለዚህ ሰው ቅጣት አለ ይሄ ውዳቂ ግብ እንለዋለን ሰዎች እንደ ግብ ቀርጸውታል አንድ ፕሌን ላይ ስመጣ አንዲት ፈረንጅ ጎኔ ነበረችና አጋጣሚ ያወራን ነበር ወደ መጨረሻ ላይ ስለ እስላም አወራታለሁ ብዬ መጨረሻ ላይ ያው ስለኔ ብዙ እንድትነዋይ አንድ ፕሮግራም አለኝ መጽሐፍ ሳነባይታ ምንድነው መታቀርበው ፕሮግራም አለችኝ አንዱ ፕሮግራም what's your goal in life የሚል ነው አልኳት የህይወት ግብ ምንድነው የሚል ነው አልኳት እስራኤል አለች አው አብዛኛው እኮ የህይወት ግብ የለውም እዚህ ዛ ነው የሚዋዥቀው አለች እሷ ግን ግቧ ምንድነው ትልቅ ለውየር የህግ ጠበቃ ነው ይሄ ወደ አኺራ የሚሻገር ግብ ነው አይደለም እሷ ኮን ቀርጻ ሞታለች الدنيا ላይ የሚቀር ግብ ነበር ያዘችው አንደኛው ግብ ውዳቂ ግብ እንለዋለን ሁለተኛው الاهداف الجيده ቤስት ምንራል ጥሩ ግብ ጥሩ ማከለኛ ግብ ለምሳሌ ሰውየው ሐላል ስራ ይሰራል ይነግዳል ቤተሰቡን ያስተዳድራል ልጆቹን ያሳድጋል በቃ ይሄ ነው ህይወት ይሄ ህይወት ማከለኛ ግብ እንለዋለን የዛሬው ፕሮግራም ዓላማችን ግን ትልቅ ግብ ትልቅ ዓላማ ትውልድ የሚሻገር ዓላማ الاهداف الساميه የፕሮግራም ዓላማ ይሄ ነው ትልቅ ዓላማ እንድንቀርጽ ይሄ ረመዳን نقطة التغيير ነው የመለወጫ ፖይንት ነው the turning point of our life የህይወታችን የመዞሪያ ነጥብ አንድ ዓላማ ትልቅ ቀርጸን እንድንንቀሳቀስ ነው ኢንሻአላህ የፕሮግራም ዓላማ የሚገርማችሁ ዑመር ኢብኑ አብዱል አዚዝ የሚባሉ ከሙስሊሞቹ አምስተኛው ኸሊፋ ተደርገው የሚታሰቡ ትልቅ የሙስሊሞቹ መሪ አለ አላህ ለትልቅ ግብ እንደሚነሳሱ እንዲህ አይነት ነፍስ እንደሰጣቸው ሲናገሩ ምን ይላሉ إن لي نفسا تواقة إلال أنيكو سميتوا ما يقرد تلك السابوت يالات نفس الله ستوني للال مجمرة إلال قباتشون تملكتوا بهيوت اللي تنداس اللفو طاقت نفسي أن أتزوج فاطمة بنت عبد الملك أنيكو نفسي ودلاي عصبج فاطمة أنا قبتش سلامة بيتسب لما سرت فاطمة مالت يا عمر بن عبد العزيز ياقوت لجنات عمر بن عبد العزيز ابن مروان الصا فاطمة بنت عبد الملك ابن مروان بمروان آيات اللي يقنانيال ياقوت لجنات فاطمة إلى لا قبابت يحسبك بزو مسفرت الله عندنا تقية الله انفرين برج ولتنيا حافظة لكتاب الله قرآن حفظان بريلا سوستنيا شاعرة قد آمين برج በአረቡ ትውልድ ያኔ ግጥም መቻል ማለት ትልቅ የኡቀት መለኪያ አራተኛ ጀሚላ ሳያት ደስ የምትለይ ቆንጆ ነበረች ይላል ስመለከታት መወዳት ሴት ነበረች አምስተኛ ሰባት ወንድሞቿ ፕሬዝዳንቶች ነበሩ አራት ወንድሞቿ አባቷ አብዱል መሊክ መርዋን አያቷ ባሏ አራት ወንድሞቿ ፕሬዝዳንቶች ነበሩ እሷን አግብቼ ጥሩ ኢስላሚክ ቤተሰብ ለመመስረት ታቀት ነፍሲ زللت فتزوجتها
ተሳካልኝ አገባዋታል በጣም ጥሩ ቤተሰብ ነው የመሰረቱት ታሪካቸው ሰፊ ነው ثم ان نفسي طاقت الى الاماره ከዛ ነፍሴ አሁንም ጓጓች ፕሬዝዳንት ለመሆን መሪ አሚር ለመሆን የመዲና የነብያችን ሰለላሁ ዐለይሂ ወሰለም አገር የሷ ፕሬዝዳንት ለመሆን ወሰንኩ ነፍሴ ቋመጠች ይሄም ግብ ተሳካልኝ فصرت اميرا على المدينه የመዲና አሚር ሆንኳል አሁንም ነፍሱን ተመልከቷል ثم ان نفسي طاقت الى الخلافه ከዛም ነፍሴ አሁንም ቋመጠች ወደ ምን የሙስሊሙ ዓለም ፕሬዝዳንት ለመሆን ኸሊፋ فصرت خليفة للمسلمين የሙስሊሞቹ አሚር ሆንኩ አሚር المؤمنين የዓለምን አንድ ሶስተኛ ነበር ያስተዳደሩ ዓላማዎቹ እንዴት እየተሳኩ እንደሄዱ ያቸው ከዛም የስልጣን ወንበሩ ላይ ቁጭ ብሎ አንዴ ምን አለ الآن نفسي طاقت إلى ماذا አሁን ነፍሴ ወደ ምን ጓጓች ምን ቀረ ምን ቀረ ጀና جزاكم الله ثم إن نفسي طاقت إلى الجنة الدنيا علق عدل وده جنة نفسي አሁንስ ጓጉታለች ሚገርመው ሙስሊሙን ያስተዳደረው 2 አመት ከ6 ወር ነው እነዚህን አመቶች ሱብሃንአላህ ለጀነት እንዲያደርሰው አድርጎ ነበር ያሳለፈው ሌት በተሐጁድ ቀን ሙስሊሙን በማስተዳደር አላህ ሱብሃነሁ ወተዓላ ፍትሃዊ አመራሩን አይቶ በሱ ዘመን በረከትን ለቀቀ በረካ ነበረው ዘመኑ ይባላል ሙስሊሙ ኡማ ዘካሁን የሚቀበል አለ አይደል ዘካ የሚቀበል በሱ ዘመን ጠፋ ከሙስሊሙ ዓለም አላህ ሁሉን አብቃቃ ዘካን የት ያደርጉት ታዲያ አፍሪካ ኬፕ ታውን ያሁኑ ዓለም ዋንጫ የተካሄደበት ቦታ እዛ መጥተው ነበር ያከፋፈሉት ዘካው ሙስሊሙንካ እኔ ሀብታም ነኝ አንተ ትፈልጋለህ እኔም በቅቶኛል ሁሉን አላህ አብቃቃ hatta በጣም የሚገርማችሁ ቱርኪያ ውስጥ ኢስታንቡል አንድ ሙዚየም አለ እዛ ሙዚየም ውስጥ በዑመር ኢብኑ አብዱል አዚዝ ዘመን የበቀለ አንድ የስንዴ ፍሬ እንደ ሙዚየም ተቀምጧል የስንዴው ፍሬ ምን ያህል እንደሚያህል ታውቃላችሁ የተምር ፍሬ ያህል አላህ በረከቱን ለቀቀው በሱ ዘመን ولو أن أهل القرى آمنوا واتقوا لفتحنا عليهم بركات من السماوات والأرض عمر بن عبد العزيز انديه አይነት ግብ ቀርሼ እስከሞት ሰራ ይላሉ ሲሞት የሚገርማችሁ ጀነት አላህ እንደወፈቀው የሚመሰክር ሊሞት ሲል ቁርአን እየቀራ ነበር تلك الدار الآخرة نجعلها للذين لا يريدون في الأرض علوا ولا فسادا متقتلون ዓለምኮ ታሞ ያለ ትላልሽ ባለቤት ውጡልን አለ ከቤት ወጣን ውጭኛ ግን ሰማው ነበር መላእክቶቹ እንደገባ ታይቶት ነው ይላሉ ዑለማዎች ከዛም ምን አለ ቀጣዩን ዓለምኮ ለነዛ መሬት ላይ ለማይኩራሩት እናደርጋታለን የሚለውን የአላህን አንቀጽ እየቀራ ነበር የሞተው ተል ኢንሻአላህ ወሆ ሚን አህሊ الجنة ዑመር ኢብኑ አብዱል አዚዝ ግብ ቀረጸ በአላህ ፍቃድ አሳካው ሁላችሁም የምታውቋቸው አንድ ትልቅ ኢማም አሉ ኢማም አልቡኻሪ ቡኻሪ ማያውቃለ ሁላችሁ ታውቃላችሁ አይደል ሐዲስና ወራ ረዋሁ አልቡኻሪ ቡኻሪ እንደዘገቡት እንላለን ማን ናቸው ይሄ ግለሰብ ማን ናቸው ኢማም አልቡኻሪ ምን ይላሉ እኔ የህይወት ግቤን የቀረስኩት የ14 አመት ወጣት ያለው ነው ይላል ለህይወቴ ምን አይነት ሰው ሆኜ ዱንያ ላይ መውጣት እንዳለብኝ አሳይን ያደረኩት የ14 አመት ወጣት ያለው አንዴ ከሁለት ትላልቅ ዓሊሞች ጥግ ቁጭ ብዬ ሳዳምጣቸው አንደኛው ዓሊም ለሌላኛው ምን ይላል ምን ነው አላህ Subhanahu Wa Ta'ala ከነብዩ ኡመት ውስጥ አንድን ግለሰብ ቢልክልን ضعيف ሐዲስን ከصحيح የሚለይልን ግለሰብ ምን ነው አላህ ቢልክልን ይላል በጣም የሚገርማችሁ ኢማም አልቡኻሪ ሐዲስን ከመጻፋቸው በፊት የነብያችን ሰለላሁ ዐለይሂ ወሰለም ሐዲሶች አልተበጠረም ነበር አልተለየም ሐዲስ ደረጃ አለው የትክክለኝነት صحيح ከተባለ ጥርጥር የሌለው ምንጭ ነው ትክክለኛ ምንጭ
ሐሰን ከተባለ ትንሽ ይጎለዋል ማለት መቅጡዕ ሙርሰል ضعيف موضوع ደረጃ አለው ሐዲስ የትክክለኝነት ደረጃ አለው ያኔ ከኢማም አልቡኻሪ በፊት ይሄ ነገር አልወጣለት እሳቸው ነው ይሄን መስፈርት ያስቀመጡት እና ምን ይላሉ ሁለቱ ዓሊሞች ضعيفና ደካማ ሐዲስና ትክክለኛው እኮ ተቀላቀለ ይሄን ለይቶ የሚያወጣ አላህ ቢልክልን ሰው ምናል ይላሉ ሁለቱ ዓሊሞች ኢማም አልቡኻሪ ምን አለ እኔ ነኝ ይሄ ሰው በየተነሳዋል ይሄ ሰው እኔ መሆን አለብኝ ለነብዩ ኡመት صحيح ሐዲሶችን ብቻ ዘግቤ ማቅረብ አለብኝ ወስኜ ገባው ይላሉ ይሄን ዓላማዬን ለማሳካት ብዙ ነገሮች ሮጡ ወደ በስራ ገብቻለሁ ወደ ኢራቅ ገብቻለሁ ወደ ኩፋ ገብቻለሁ ዓለምን ዞርኳት ይላሉ ሐዲስ በመሰብሰብ የሚገርማችሁ ቡኻሪ የሚባለው ኪታብ ተጣርቶ ይሄን ነው የሚያልከው ውፍረቱ ወደ 7000 ሐዲስ ነው የተደጋገመው ሲተው ይሄን ግን 7000 ሐዲስ ከ1 ሚሊዮን ሐዲስ ነው ጨምቀው ያወጡ ዓለም ላይ ዙሬ ሚሊዮን ሐዲሶችን ሐፈዝ ከዛውስ ጨምቄ ቡኻሪን አወጣውት ይላሉ ኪታብ ሶሒህ ቡኻሪ የሚባለው ኪታብ ከቁርአን በኋላ የሙስሊሞቹ ሸሪዓ የሚደነገግበት ትክክለኛ ምንጭ ምንድነው አልቡኻሪ አصحul ኪታብ بعد الكتاب ይሉታል ከቁርአን በኋላ ትክክለኛ ወህይ ማለት ምንድነው صحيح البخاري ምን ይላሉ ኢማም አልቡኻሪ ይሄን በመጽሐፍ ያሳለፉትን ክስተት ሲናገሩ والله ما كتبت حديثا عندم حديث አልጻፍኩም إلا وصليت ركعتين ሁለት ረክዓ ይሰገድኩ ቢሆን እንጂ واستخرت الله على صحته አላህን ያማከርኩት ቢሆን እንጂ ጌታዬ ትክክል ነው አይደለም እኔ በምችለው ታግያለሁ صحيح ነው ደካማ ነው ጠቁመኝ ብዬ استخارة يسجدك بهونج የተሰገደበት ሐዲስ ነው እየቀራን ያለ ያንዳንዱ ሐዲስ ዋጋ አለው ሶላት ተሰግዶበት በጣም የሚገርማችሁ ምን ይላሉ واني لاستيقظ كل ليله እኔ እኮ ቡኻሪ ስጽፍ በሌሊት ውስጥ 20 መረተ ከ20 ጊዜ በላይ እነሳለሁ لأدون حديثا تذكرته ተኝቼ አንድ ሐዲስ ትዝ ይለኛል ያስታወስኩት ለመጻፍ በአንድ ሌሊት ውስጥ ከ20 ጊዜ በላይ እነሳለሁ ይላል አራአይቱ ከ20 ጊዜ በላይ አሁን እኮ ከሌሊቱ 2 ጊዜ ከነቃ የቀን ውሎ ይዛባል አይደል ማታ ባከ በደንብ አልተኛው ምን እንላለናል ከባድ ነው 20 ጊዜ እንዴት አንድ ሰው ይነሳል ኢማም አልቡኻሪ ሲተኙ ብዕርና ወረቀት ከጎናቸው አንድ ሐዲስ ትዝ ይላቸዋል ሻማ ይለኩሳሉ ሐዲስ ይጽፋሉ አጥፍተው ይተኛሉ 20 ጊዜ በአንድ ሌሊት ውስጥ ዓላማ ስላላቸው ይግብ ቀርጸው ይሄን ለማሳካት የሚፈልገው መስዋዕትነት ከፈሉ እኛ እኮ አሁን ህይወታችን ላግጣ የሆነው ግብ ስለሌለን እኮ አታርፍም እዚህ ደርሳለሁ ያለ ሰው አያርፍም እንዲህ አይነት ሰው መሆን አለብኝ ያለ ሰው አያርፍም ትርፍ ጊዜ የለው በጣም የሚያሳዝነው በዘመናችን የቡኻሪን ሱና የደገመ አንድ ሰው አለ እንደሳቸው 20 ጊዜ የሚነሳ ማን ይመስላችኋል ቻርሊ ቻፕሊን ይሄን ቀልደኛ ሰው ታቆታላችሁ ቻርሊ ቻፕሊን ሁላችሁ ታቆታላችሁ ቻርሊ ለዚህ ዕውቅና እንዴት እንደበቃ ሲናገር እኔ እኮ በአንድ ሌሊት ውስጥ ከ20 ጊዜ በላይ እነሳለሁ to write the jokes that I remember ያስታወስኩትን ጆክ ለመጻፍ በሌሊት ከ20 ጊዜ በላይ እነሳለሁ አያችሁ የቡኻሪን ሱና እነማን ያዙት ሙስሊሙ የት ነው ያለው ቻርሊ ሲተኛ ይላሉ ቴፕ ሪኮርደር ወረቀት ደፍተር ከጎኑ ነው አንድ ቀልድ ትዝ ይለዋል ይነሳና ይቀረጸዋል ይጽፈዋል ይተኛል 20 ጊዜ በላይ ይነሳል የቻርሊ ግብ ምን አይነት ግብ ነው ሶስቱ ከተቀስን ምን አይነት ግብ ነው ወዳቂ ግብ ምንለው ነው ለዚህ ግን ኑሮለት ወጣ ዱንያ አያሳዝንም አኺራ ጀነት የተቃለ የተገባለት ትውልድ ሲተኛ ጴንጤ ወንድሞቹን ሲቀማው አያሳዝንም ግብ ለህይወታችን መቅረጽ አለብን ወንድሞች
ኢማም النووي رياض الصالحين ሚል ኪታብ ታውቃላችሁ 40 النووي ሁላችሁ ታውቃላችሁ የዚህ ኪታብ ጸሐፊ የሆኑት ነዋዊ ምን ይላሉ እኔ የህይወት ግቤ ልጅ ያለው ቀረስኩት የህይወት ግቤ ምን ነበር ይላሉ تحبيب الحديث الى امه محمد صلى الله عليه وسلم ለነብዩ ኡማ የሳቸውን ሐዲስ እንዲወዱት ማድረግ ነበር የህይወት ግቤ ይላል እንዴት ታዲያ በኡማው ዘንድ ይወደደ ሐዲስ መጀመሪያ ያሉ ለጀማሪዎች 40 ሐዲስ ጻፍኩላቸው 40 ሐዲስ ምትለለች 40 ያዘች እሷ ለጀማሪዎች ከትልቅ ጀመር ብትለው ይተዋዋላ ና በዚህ ጀምር ካልከው ይሮጣል አይደል እሷን ጻፍኩላቸው ለማከለኞቹ ሪያድ الصالحين ጻፍኩላቸው 40 ሲጨርስ ሪያድ ቀራ ይላል ሰው እንኳን ለትላልቆቹ ደግሞ ሸርህ صحيح ሙስሊም ይባል ትልቅ ኪታብ አለ እሱን ሸርህኩላቸው ትንታኔ ጻፍኩላቸው የህይወት ግባቸው ምንድነው ለነብዩ ኡማ የነብዩን ሐዲስ እንዲወዱት ማድረግ አሳኩትም በአላህ ፍቃድ ስለዚህ ወንድሞቼ እህቶቼ ግባችን ልንቀርጽ ይገባል ግልጽ በሆነ ቋንቋ ኢንሻአላህ አንድ ወንድም ጋር እየተጫወትን ኡስታዝ ግቢ አለ BMW ነው አለ BMW መኪናው ነው የህይወት ግቡ ምንድነው BMW እኔ መኪናው መስሎኛልና ምን ማለት ነው አልኩት አይ ትንታኔ ያለው አለ አብሪቬሽን ነው አለ ቢ ማለት ቢሊየነር መሆን ፈልጋለሁ ከሐላል ነግጄ ሙስሊሙን የሚጠቅም ቢሊየነር መሆን ፈልጋለሁ ኢትስ ጉድ አልኩት ሁለተኛው ኤም ሳ ምንድነው አልኩት ማሂር መሆን ፈልጋለሁ በአንድ ፊልድ ላይ ጥልቅ አዋቂ መሆን ፈልጋለሁ በሐዲሱ ሊሆን ይችላል በቁርአን ተፍሲር ይሆናል በኬሚስትሪ ሊሆን ይችላል በፊዚክሱ ሊሆን ይችላል በአንድ ፊልድ ጥልቅ አዋቂ መሆን ፈልጋለሁ BMW ሳ ምንድነው አልኩት ወልዩላህ አለ ያ አላህ ወልይ ባሪያ መሆን ፈልጋለሁ አላህ የሚወደው የሚያከብረው ባሪያው ሊሆን ፈልጋለሁ ግቡ ምንድነው BMW ግባችንን እንደ ስማችን መመለስ አለብን ስምህ ማን ነው መሐመድ ግብህሳ እንደዚህ ቁጭ ማድረግ አለብን ከፊት ለፊታችን ያስቀመጥነው ስዕል ሊኖር ይገባል ምን ሮጥለት ሌላውን ጠየቁት አንተሳ ግብህ ምንድነው ሙዕተቅ አለ አረቢክ አብሪቬሽን ነው እሱም ያረጋል ሙዕተቅ ማለት ነፃ ያወጣ ማለት ነው ትርጉሙ ምንድነው ስለ ማለኝ እሱ ደግሞ ሚሊየነር መሆን ፈልጋለሁ አለ ያው የገንዘብ ነገር ሁሉ ማወል ሱፍ ነው የሚጠራታል وتحبون المال حبا جما ለኸይር ከሆነ ግን ገንዘብን በዘው መልካም ነው ኢንሻአላህ ያውም ያስፈልገናል አይደለም አንድ ወንድም ያሳቀኝ አንድን ሰው አቆምንና ጠየቅ ነው ይላል ከድምጹ ሁላ በጣም የሚያስደስት ድምጽ ምንድነው አልነው የአዛን ድምጽ ነው የምትጠብቁት አይደል አሊያም ደግሞ ሱዳይስ ሲቀራ ነው አይደል እሱ ግን ይሄን ሁላ አላለ ደስ የሚለኝ ድምጽ 10 ሳንቲም ወድቃ ኪል ለምትልበት ነው የሳንቲ ድምጽ አለ አይደል እሱ ነው የሚያረካኛል እንደ አይነት ውዴታ ደግሞ እስላምም አይደግፈንም አላ ኩል ሐል ግቡን ሲናገር ምን አለ ሙዕተቅ ሚሊየነር መሆን ፈልጋለሁ ረሱል ምን አሉ ኒዕመ ማሉን ሷሊህ مع رجل صالح ምርጥ ገንዘብ ከምርጥ ሰው ጋር ምን ያምር አሉ ነብዩ ሰለላሁ ዐለይሂ ወሰለም ካዘው ለኸይር ነው ግልጽ ነው መኪናም ከገዛ ለኸይር ነው መስጂድ መሄጃ ስራ መሄጃ ዳዕዋ ቦታ መልካም ብር ከመልካም ሰው ጋር ምን ያምር አሉ ነብያችን ሰለላሁ ዐለይሂ ወሰለም على كل حال من على ሚሊየነር መሆን ፈልጋለሁ አለ አይኑ ሐሳብ ምንድነው አለ ዓሊም መሆን ፈልጋለሁ በዲኑም በዱንያውም የተሳካለት ዓሊም ትናንት ወንድሜ ጋር ያወራን ነበር እንደነ ሼኽ ዘግሉል النجار አሁን አሪሳላ ላይ ፕሮግራም አላቸው አይደል ተፍሲሩ العلم የሚል ትልቅ የዓለማችን ምርጥ ምሁር ናቸው በዛውም ትልቅ ዳዒ ናቸው
በጣም የሚገርማችሁ ከዓባ የዓለም ሴንተር እንዴት እንደሆነች በቅርቡ ሪሰርች አድርጎ አቀርበዋል። ከዓባ የዓለም እምብርት መሆኗ አላህ ወደ ዓለም እምብርት ነው ረሱልን የላካቸው። ሊቱንዚረ ኡመል ቁራ ወመን ሐውለሃ የከተሞችን እናት መካን ልታስጠነቅቅ በዙሪያውም ያሉት ሴንተር ናት ይላል። ከዓባ ከዓለም ሰዓት አቆጣጠር ጋር ያላትን ሪሌሽንሺፕ ግንኙነት ጥናት አድርገው አቀርበዋል። በቅርቡ ሀጀረል አስወድ ይሄ ሄደን እንድንሰማው የታዘዝነው ድንጋይ አለ አይደል? ባይጠቅመን ባይጎዳና ያን ፍቀው ወስደው ማዕድኑን አጥንተውታል። ውጤቱን ሲናገሩ ምን ይላሉ? ሀጀረል አስወድን የሚስም ሰው የሚያገኘው ፈውስ አለ፣ ያልሳመው ሰው የማያገኘውን ይላሉ። ትልቅ ምሁር ናቸው። ሙዕተቅ አለህ ወጣት ሚም ሚሊዮነር አይን ዓሊም በዱንያውም የተሳካለት ዓሊም ሁለቱንም የያዘ ኢትስ ጉድ አልኩት። ሚም ታዋሳ ምንድነት? ሙዕተቅ ዘይ ታዋ ተቂይ መሆን እፈልጋለሁ። አላህ የሚፈራ ባሪያ ኢነ ሊልሙተቂነ መፋዛ እነዚህ አይነት ሰዎች መሆን እፈልጋለሁ። ኢትስ ጉድ ሙዕተቅ ከአፋሳ ምንድናት? ቃኢድ ሊደር መሆን እፈልጋለሁ። ሊደር መሪ የሙስሊሙን ዓለም ወደ መልካም የሚመራ ግለሰብ መሆን እፈልጋለሁ። ግቡ ምንድነው? ሙዕተቅ BMW የእናንተ ግብስ ወንድሞች ምንድነው ግባችን? አንድ ይሄን ፕሮግራም አቅርቤው ነበር እዛና አንድ ጅዳ የሚኖር ሰው መንገድ ላይ አስቆመኝ። አሁን ረመዳን ላይና በጣም ወድጄዋለሁ ኡስታዝ ፕሮግራምህን አለ። እኔ 14 ዓመቴ ነው ጅዳ የተቀመጥኩት፣ ዝም ብዬ አሁን ሀገሬ እየገባው ነው። ግብ አልነበረኝ። አንድ ወንድሜ ግን አንተ ያልከው አይነት ግብ የነበረው አለ። በጅዳ አድርጌ ዩሮፕ እጄ ኢትዮጵያ ውስጥ እመለሳለሁ ያለ ሁሉን እንዳለው ተሳክቶለት እንግሊዝ ሀገር ቆይቶ አሁን ትልቅ ፋብሪካ ከፍቶ እዚህ መጥቷል አለ። እኔ ዝም ብዬ ነበር የኖርኩት፣ ጠቅሞኛል ትምህርት ሲል እንዲህ እያጫወተኝ ነው። ምን ለማለት ነው የፈለግኩት? እኛም ዝም ብለን አንነው ህይወት ላይ አንድ ስዕል እናስቀምጥ። እንዲህ አይነት ሰው መሆን አለብኝ። ወላሂ አላህ ያሳካው። ወላሂ አንድ ታሪክ ልንገራችሁ። አብዱላህ ብን ዙበይር ይህ ሰው ዑርወት ብን ዙበይር ሙስዓብ ብን ዙበይር እነዚህ ወንድማማቾች ናቸው። አራተኛ አብዱልመሊክ ብን መርዋን እነዚህ ቁረይሽ አካባቢ የተወለዱ ወጣቶች ናቸው። ገና ልጆች ናቸው። ከዓባ ጥግ ቁጭ አሉና አራቱም ምን ተባባሉ? ሊየተመና ኩሉ ሚና ማ ዩሂቡ ለወደፊት አላህ ሊያደርግለት የሚፈልገውን እስኪ ከመሃላችን እንነያ ተባለ። ንያ እናድርግ። ከዛ አብዱላህ ብን ዙበይር ምን አለ? ኡምንየቲ አን አምሊከ አልሒጃዝ እኔ የሒጃዝ አገር መሪ መሆን እፈልጋለሁ አለ። ሙስዓብ ምን አለ? ኡምንየቲ አን አምሊከ አልዕራቀይን የሁለቱ ዒራቆች መሪ መሆን እፈልጋለሁ። ንያ ነው እንግዲህ ከዓባ ዙሪያ ቁጭ ብለው። አብዱልመሊክ ብን መርዋን ምን አለ? እናንተ ዒራቅና ሒጃዝን ነው እንደ የምትመኙት፣ እኔ ደግሞ መሬትን ላይ መንገስ ነው የምፈልግ አለ። ንያ ነው። ዑርወት ብን ዙበይር ምን አለ? ላ እኔ እናንተ እንዲህ ሙስሊሙን ለማገልገል ስልጣን ብትመኙም እኔ ግን ኡሪዱ አን አኩን ዓሊመን ዓሚላ በእውቀቱ የሚተገብር ትልቅ ዓሊም መሆን ነው የምፈልገው። ሰዎች ከሱ ዲንን የሚወስዱበት የነቢያችን ሰለላሁ ዐለይሂ ወሰለም ሱና ከሱ የሚወስዱበት ግለሰብ መሆን እፈልጋለሁ። አራት ወጣቶች ከዓባ ዙሪያ ላይ ይሄን ተመኙ።